ችግር ውስጥ ላይ ያሉት ሳይኮሎጂካል በጣም ትልቅ ቶርቸር ገጥሟቸዋል። ምን አይነት ኃይል እየመጣ እንዳለ አማራ በታሪኩ እንደዚህ አይነት ኃይል ገነባለ ብሎ አስቦ አያውቅም። ማስረሻ ሰገጥ የሚባል ብልጽግና ተቀላቅሏል። ምን እጅ ሰጠ? ምንም የሚሰጠው እጅ የለውም። መማረክን እንጂ መማረክን ስለማያውቁ ብልጽግናዎች ነጭ ምናምን ከኋላ አቁመዋል። አንድ ሰው ጋር ዓለም አቀፍ ታዛቢ ኢትዮጵያን ያበለጽጋለሁ እያለ አደህይቶ የሚኖር ኢጋድ አፍሪካ ህብረት ከግለሰብ ጋር ተደራደርኩ። ምን ያህል ድል እንደጠማው ምን ያህል የመደራደር ፍላጎቱ ከፍተኛ እንደሆነ ብልጽግና የሚያሳየው ማስረሻ ሰጠ ሆዱና እጁን ይዞ ሄዶ ተደራደርኩ ይላል። ከነጭራሹ ከአንድ ማስረሻ ጋራ ኢጋድን ምናምን ጠርቶ ይፈራረማል። ለመሆኑ ብልጽግና መንግስት ነው ከግለሰብ ጋር የሚፈራረም? ጃልሰኝ ጋር በመፈራረም ጦርነት ማስቀረት ችለዋል። የኦነግ ትግል ኦሮሚያ ላይ እንዲቀር አድርገዋል። የዛ የጨቅላነት ህልም አለ፣ የጨቅላነት ቅዠት፣ የመንጨረቅ ቅዠት አለ። ከዛ አላደገም። በጣም የተከረረ ክርክርም አድርገናል። ሪሊ አረጋ ከበደ ማስረሻ ሰጠ ጋር በጣም እልህ አስጨራሽ ድርድር አድርጎ ነው ያመጣው። ራሱ እየመጣው ነው እያለ እየደወላል እንዴ ባለው አልሰማነውም እንዴ? አፍሪካ በየት በኩል ነው ከፋኖ ጋር የተገናኘው? አይ የ7ኛ ክፍል ተማሪ የሚመራት ሀገር ከ7ኛ ጭ የወጣ ሰው አገርን ሲመራ ይሄን የሚሆነው ከአንድ ግለሰብ ጋር ይፈራረማል። እኛማ ከውጭ ሆነን እየተዝናናልበት ነው። በጣም የሳቅን ነው። 87 ሂደህ ከቲፒኤልኤፍ ጋር ትከራከራለህ እንዴ? ያንን ቶ አዲስ አበባ የኛ ናት አትገባም ብለው አባይን መሻገር እኮ አይቻልም። ምርጫ ምንድን ነው ለአብይ? ምርጫ የማያደርጉ ሀገራት አሉ። ምርጫ ማለት ግዴታ የመጨረሻ ምሽግ አድርገን መውሰድ የለብንም። ምርጫ የማያደርጉ 20-30 ዓመት የተቀመጡ ሀገራት አሉ። ዘሴሚስትሩ ሸኔ የኦሮሞ ሸኔ፣ የአማራ ሸኔ። አማራ ሸኔ የሚባል የለም፣ ፋኖ ነው የሚባለው። ብልጽግናዎች ናቸው። ታንክ ዩ ፎር ካሚ ብልጽግናዎች። ማስረሻ ሰጠ ብቻውን እንደመጣና እነሱ ብለው ሽማግሌ ብለው ምኑም እንዳልተሳካላቸው ያውቃሉ። አንዲት ስዊድናዊት ሴት ነበረች። እሷ መጣ ምንድን ነው ያለችው? your prime minister is like a baby with a new toy ነው ያለችው። አላደገም ነው ማለት። በአማራ ፋኖ ህዝባዊ ድርጅት ሙሉ ስሙን ጠሩት። እዚህ ላይ እንደዚህ በሙሉ ስም ተግባቡን የምንለው ለዛ ነው። አጋጣሚ ሆኖ እሱ አይደለም። ይሄ የአማራ ፋኖ ህዝባዊ ድርጅት ይሄ አይደለም። ሰግጡ ምናምን ይባል ሰምተናል አይደለም? ማስረሻ ሰግጤ ፋኖ ከሆነ ታዲያ የታሉ ሰራዊቶቹ? አብን የሚባል ድርጅትን ቀለጠ ሞላን ወይም ጋሻው መርሻን በመውሰድ እንኳን ህዝቡ ቤተሰቦቻቸው የማይሰሟቸው ሆኑ። ወሰዳቸው፣ አረከሳቸው፣ የተማራግፎ ጣላቸው። ምልኬሳ ባዶ ቤት አጸዳህ ማለት ጠገብክ ማለት አይደለም። ባዶ ቤትህን ጠራረከው ማለት በለጸክ ማለት አይደለም። የማስረሻ ሰጠ ጉዳይ አፍሪካ ህብረትን የሚያክል ኢጋድን የሚያክል አደራዳሪዎች መጥተው ቁጭ አሉ። ጥቁሩም ፈረንጁም ምናምን ቆሙ ያደራድራሉ። ምን ነው ለጃርሰኝ እንደዛ አላደረጋችሁ? ምንድን ነው ጃርሰኝስ እንኳን አንድ እዚህ መራ ነበር። ጎበዝ ተዋጊ ነው፣ ጎበዝ አዋጊ ነው። ጦርም ነበር። ጦር ነው ይዞ እንካችሁ ብሎ የመጣው እንዴ! ስንት ሹርቤ እኮ ነው ይዞ የመጣው። ስንት ጓደኞቹን እኮ ይዞ የመጣው መሳሪያን ይዞ። ይሄ ሰውዬ ብቻው ነው የመጣው። እንደዚህ ራሱ ሆዱን ብቻ ነው ይዞ የመጣው። እንደዚህ የአፍሪካ ህብረት አደራዳሪ ሆኖ ክብደት ለመስጠት ብልጽግና በጣም የሚገርም የብልጽግና ዜና አዘጋገባቸው አፍሪካ ህብረት የተሳተፈበት ልክ እንደ ፕሪቶሪያ አይነት ማለት ነው። የመልከታ የተሰመረባት የሰላም ስምምነቱን የአፍሪካ ህብረትና የኢጋድ ያደራደሩት ነው ይላል። ትናንትና ለመጀመሪያ ጊዜ ላይቭ ቲክቶክ ውስጥ ገብቼ ነበረ። እዚህ ከሰላም ማርያም መቼ ነው ጥምቀትን ጎንደር የምታከብሪው? አታስጎምጅረኝ ብሏል የጎንደር ባላገር እና አታስጎምጁኝ አንድ ቀን ማን ነበረ? ማስረሻ ሰገጥ የሚባል ለብልጽግና ተቀላቅሏል። ምን እጅ ሰጠ? ምንም የሚሰጠው እጅ የለውም። ሰርግና ምላሽ በምርኮኛ ልክ እጅ በሰጠ ልክ ቢኖር ሰርጉ የት ጋ ነው ሊኖር የሚገባው የሚለውን ከረሱት አንድ ጊዜ እናስታውሳቸውና እንደው ጨቀንጨብ አድርገን ለማስታወስ ያክል ማስረሻ ሰጤን የሆነ ነገር አልብሶ መግለጫ በማሰጠት የሚቀለበስ ህግና የሚሰራ ፕሮፓጋንዳ እንደሌለ ዓለም አቀፍ የቀይ መስቀል ማህበር ተጠርቶ ምርኮኞችን ተረከበ። በብዙ መቶዎች የሚቆጠሩ አንድ ሰው ይዘው ፈጣሪ ያሳያችሁ አንድ ሰው ማስኮብለል ተሳካልን ብለው ልክ ለዶክተር ዳኛቸው አሰፋ ጥብስም ጥርስም ማቀረቡ እንደሚባለው ገንዘብም መሬትም አቅርበው አንድ ሰው ሲሳካላቸው እንደው በቀን 3 አንድ ዜና። የብልጽግናው መሪ አውሮፓ ሄዶ ነበር። 7 ሀገሮች ሄጄ 7 የአውሮፓ መሪዎችን በግንባር አግኝቼ ጠርቼ ለህዳሴ ግድብ ምረቃ አመጣለሁ ብሎ ወደ አውሮፓ የሄደበት ጊዜ አለ። በዛን ጊዜ አልፎ ወደ ጀርመን ሄዶ ነበር። አውሮፓ እንዴት ተመልሶ ክርስቲያን እንደሚሆን ለነሱ ለመንገር እዛ ላይ የኢትዮጵያ ጠቅላይ ሚኒስትር ሄዶ ነበር። ለኢትዮጵያ ግን ሰኪላር ለሆነ መንግስት ግን ምን እንደሚጠቅም አላውቅም። ነገር ግን እዛ ሄዶ ተናግሮ ነበር። ፍቅርና ርህራሄ እያለ ጭካኔና ጥላቻን የሚኖረው ለሱ የምታገለግሉ ሁላቸው ለሱ በማገልገል በኢትዮጵያ ህዝብ ላይ
ጥግ የደረሰ ጭካኔን ለመፈጸም የምትፈልገው? አፍሪካ ህብረት ከፋኖ ጋር ተደራደረ። ይሄ ፋኖ መሆኑ ነው። ፋኖ አልነበረ ከመጀመሪያው ነው ስንናገረው ነበር። እኛ ህወሓት ተላላኪ ሆነን ከሻዕቢያ ጋር ከህወሓት ጋር መስራት አንፈልግም ብሎ መግለጫ ሲሰጥ ነበር። መከላከያ ዩኒፎርም ለብሶ አሁን ኢጋድ አፍሪካ ህብረት ከግለሰብ ጋር ተደራደርኩ። ምን ያህል ድል እንደጠማው ምን ያህል የመደራደር ፍላጎቱ ከፍተኛ እንደሆነ ብልጽግና የሚያሳየው ማስረሻ ሰጠ። ሆዱና እጁን ይዞ ሄዶ ተደራደርኩ ይላል በዜናው በሙሉ። ይሄን እንደምታዩት ትልቅ ስነ ስርዓት ተዘጋጅቶ እኮ መከላከያ አለ፣ ኢትዮጵያ ባንዲራ አለ፣ አፍሪካ ህብረት አለ፣ ኢጋድ አለ። እዚህ ላይ ምን አለ? ኢትዮጵያ እንድትበታተን የሚፈልጉ ኃይሎች ጋር ግንኙነት የማድረግ መቆም አለበት። የሚሰጥ እጅ የለውም። አሁን በጣም የሚያስቀኝ ማስረሻ የሚባል የፋኖ ምናምን እጅ ሰጥ፣ ማስረሻ የሚሰጥ እጅ የለውም። ኖ ያመፀበት ነገር የለም። ተባሮ ነው የወጣው። ስለዚህ መሄጃ የለውም፣ መግቢያ የለውም፣ ማረፊያ የለውም። በቃ ከብልጽግና ጋር ወደ ጌታው ተመለሰ ነው፣ ወደ ቤቱ ተመለሰ። ኢቲቪ 2 3 ይለጥፈዋል፣ ፋና ይለጥፈዋል፣ ምናምን ይለጥፈዋል። ምንም ማንም አባከና የሚለው የለም። ጠቅላላ የማህበራዊ ሚዲያ ዘመቻው በቃ መሳቂያ ነው ያደረጋቸው። ታስቦ የነበረው ሌላ ነው። ማክሲመም ነጭ ምናምን ከኋላ አቁመዋል። ዓለም አቀፍ ታዛቢ አንድ ሰው ጋር በዓለም አቀፍ ታዛቢ ምናምን ተስማምቻለሁ። ሰው ነገ የሚዋረድበትን እንዴት ዛሬ? እኔ እኮ የአብይ አህመድ ስርዓት በጣም ነው የሚገርመኝ። እንደምታውቁት ኤርትራ ሄዶ ከኦነግ ጋር ተዋዋልኩን ተፈራረምን አሉ። አዱ ከበሬ ሆይ ሆይታ ተመታ። ጉዳያቸው አይደለም ለነገሩና አብይ አህመድ የእውነት ጉዳያቸው አይደለም። እንደ ሰው ራሳቸውን በቃ እንደ ሰው ክብር የሚሰጡ ስላልሆኑ እስቲ ምን ልታወጡ ነው? ሊታይ ሊጨበጥ ሊዳሰስ ሊታመን የማይችል ብልጽግና እናመጣለን እያላችሁ ህዝብ እየተራበ ህዝብ በጦርነት እያለቀ ህዝብ በዋጋ ንረት ምክንያት መኖር ያቃተው፣ ተማሪዎች ትምህርት ቤት መዋል ያቃታቸው፣ ተማሪዎች ተምረው ስራ ማግኘት ያቃተባቸው፣ ዩኒቨርሲቲ ጨርሰው መውጣት የማይችሉበት፣ ዩኒቨርሲቲ ጨርሰው የፓርቲ አባል ካልሆኑ በስተቀር መኖር የማይችሉበት አገር ምን ለማቆየት ስትሉ ነው? ይወድቃል። ይሄ ኢትዮጵያን አሁን ካለችበት አዘቅት ውስጥ አውጥተው ከዚህ የፖለቲካ የወታደር ሽንፈት ኢትዮጵያ እንድትበታተን የሚፈልግ ኃይል ማን ነው? በእነሱ ቤት ማን ነው? ህወሓት ነው። በእነሱ ቤት ማን ነው? ሻዕቢያ ነው። ትላንት ምን አሉት? ሻዕቢያ ባይኖር የኤርትራ መንግስት ባይኖር ኖሮ እኮ ያለው አብይ አህመድ ማለት ነው። ሴም አርሚ ነው፣ ሴም አገር ነው። ገዢው ፓርቲ እሱ ነው፣ መንግስት እሱ ነው፣ ሰራዊቱ እሱ ነው፣ ሀገሩ እሱ ነው። ቅርጹ አልተቀየረ፣ ስሙ አልተቀየረ፣ ምን ተቋሙ አልተቀየረ። ሴም ኤርትራ ነው። ትላንት አዳኛችን እኮ ነው። የኢትዮጵያ አንድነት የሚፈልግ ነው። ይሄ ከትርፍ በላይ ትርፍ ነው ያለን አብይ አህመድ ነው። ሰውየው የተናገረው ብቻ ቁም ነገሩ ሌላ ሆኖም ሰው የተናገረው ነው ኢንተረስት ያደረገኝ ነው። አረጋ ከበደ እንደ ትልቅ ድል ወስዶ የተናገረው አለ። ከዛሬ በፊት በጣም የተካረረ ክርክርም አድርገናል። ዛሬ የፈረምነው ስምምነት ላይ ደርሰናል። ሊያምታታ ነበረ። የአማራን ትግል ሊሰርቅ ነበረ የሄደው። የአማራን ትግል ለማዳከም ነበረ የሄደው። ብልጽግና ለመሰለል ነበር ሄደው። ተነቃበት። ሲነቃበት ያው ወደ አባቱ ተመልሶ መጣ ማለት ነው እንጂ እጅ ሰጥ የሚሰጠው እጅ የለውም እንዴ። እጅ እኮ ሰጠ የምትባል በጦር ሜዳ ላይ በትግል ላይ ሆነ ከዛ በኋላ ጠላት መጥቶ በጉልበት በቃ ሲማርክ ሲይዝ ነው እጅ የምትሰጥ። ከዛ በኋላ አዲስ አበባ ሲደርሱ ማነው ፈቺ ማነው አስፈቺ ምናምን የሚል ክርክር ከነ ዳውድ ኢብሳ ጋር ገጠሙ። እንደምንም አድርገው ተሳካልን ብለው ከኦነግ መካከል ቅርብ ጊዜ ጃልሰኝን ማማለል ቻሉ። ጃልሰኝን እንኳን አገዛዙ ከወሰደ በኋላ ጸጉራቸውን አስቆረጧቸው፣ ጥሩ ጥሩ ልብስ አለበሷቸው ምናምንና በቃ ተለወጡ ምናምን የሚል ፕሮፓጋንዳ ለመስራት ሞከሩ። ጫካ ያለውን በዚህ ምክንያት አማለን እናመጣዋለን በሚል ነበረ። ጃልሰኝ ጋር በመፈራረም ጦርነት ማስቀረት ችለዋል። የኦነግ ትግል ኦሮሚያ ላይ እንዲቀር አድርገዋል። ጃልሰኝን በመውሰድ ብርሃኑ ነጋን በመውሰድ ኢዜማ የሚባልን ድርጅት ቁዘማ ከማድረግ የዘለለ ድርጅት አድርገው ማስቀጠል ችለዋል። የኢኮኖሚ ድቀት፣ የዲፕሎማሲ ውድቀት፣ ከነዚህ ሁሉ መቀመቅ ከዛ አዘቅት ውስጥ ኢትዮጵያን ለማውጣት የኢትዮጵያ ሕዝብ እንኳን ቢረባረብበት ከባድ ነው የሚሆነው። ምን ልታተርፉ ነው? ለራሳችሁም ቢሆን ያግበሰበሳችሁትን ልትበሉት አትችሉም። ምክንያቱም ከዛ አዘቅት ውስጥ ኢትዮጵያን ልታወጡ አትችሉም። ሀገራችሁንም ሕዝባችሁንም ራሳችሁንም ማዳን አትችሉም። ኢትዮጵያን ያበለጽጋለሁ እያለ አደህይቶ የሚኖር ለገዛ ራሱ ፍላጎት ብቻ የሚኖረውን ሰውዬ እሱን ለማቆየት አብራችሁ ልትቆዩ አስባችሁ ነው? ትምህርት ይሆናችሁ። እንግዲህ አረጋ ከበደ በጣም ከባድ ክርክር አድርገን ያመጣ ነው። ለዚህ ውይይት የደረስነው ማስረሻ ሰጠጋ ተከራክሮ የፋኖ ኃይሎች ማለት የፋኖ ቁጥር ፋርሴ ብላች ያውቁታል። ፋኖ ምን ያህል ኃይል አለው የሚለው ያውቋል። መነገር ስለማያስፈልገኝ ነው። ችግር ውስጥ ያሉት ሳይኮሎጂካል በጣም ትልቅ ቶርቸር ገጥሟቸዋል። ምን አይነት ኃይል እየመጣ እንዳለ፣ ምን አይነት አደረጃጀት እየመጣ እንዳለ አማራ በታሪኩ እንደዚህ አይነት ኃይል እገነባለሁ ብሎ አስቦ አያውቅም።
አቅም እንደምታውቁት ይሄ ባንዲራ ኢትዮጵያ ባንዲራ ነው። ኢትዮጵያ ባንዲራ አረንጓዴ ቢጫ ቀይ ነው። ይሄ እኔን አይወክለኝም፣ ይሄ ባንዲራ የአባቶቼ ነው የኢትዮጵያ ምናምን ብሎ ብዙ ነገር ፎከስ አድርጎ የቆየበት ኢትዮጵያ በሚለው ላይ በፈቃደው መጥቶ ከብልጽግና ጋር የተቀላቀለ ምን እጅ ሰጠን እኮ። እኔ ብልጽግና የሚባለው እኮ ማርከው ስለማያውቁ ሲማርኩ እንጂ ሲማርኩ ስላልኖሩ መማረክን እንጂ መማረክን ስለማያውቁ ብልጽግናዎች የሆነ ሰው ያስገባሉ። ኦላ ብሎ ልብስ አልብሶ ያስገባል። ፋኖ ብሎ ልብስ ያስገባል። ቲዲኤፍ ብሎ ልብስ አስለብሶ ያስገባና ከዛ ተመልሰው ልጅናቸው የተሰጣቸውን አሳይመንት አልሰራ ብሎ ፌል ሲያደርጉ ተመልሶ ሲመጡ እጅ ሰጡ ይላሉ። ተበተነ ድርጅቱ ከላይ እስከታች። አሁን ብርሃኑ ነጋ መግለጫ የሚጽፍበት ብቻ ከትምህርት ሚኒስቴር ስራ እና አረቄ ከመዝናኛ ምናምን የተረፈች ጊዜውን ኢዜማ በሚባለው ድርጅት ስም የሆነ መግለጫ መስጠት በዛ ይዘለለ አይደለም። አብን የሚባል ድርጅትን ቀለጠ ሞላን ወይም ጋሻው መርሻን በመውሰድ ወይም የሱፍ ኢብራሂምን በመውሰድ አብንን ኦን ማድረግ ብለዋል ወይ? ማጫጨት ተሳክቶላቸዋል። ዓላማው ግን እሱ ብቻ አልነበረማ። እነበለጠ ሞላ የስልጣን ተጋሪ ሆነው በሚሰጣቸው ደራጎት ልክ አብን የሚባል ድርጅትን ልክ ብአዴን የአማራን ህዝብ ጠርንፎ ይዞ አስገብሮ ያስገዛልናል እንዳሉት ግልገል ብአዴን እንዲሆን ያ መሳካት ችለዋል ወይ? ይህን ሰውዬ ማገልገል እርባና የለው። ነገ ይዘውርብሃል። ምንም ያልነበሩ ጥቂት ሰዎች በልጽገዋል፣ ቢሊዮነር ሆነዋል። አብይ ራሱ በልጽጓል፣ ቢሊዮነር ሆኗል። ይህንንም ሌላ ጊዜ ማውራት አለብን። የዚህ ገንዘቡ ምንጭ ምናምን ሁሉ እንደሆነ ለራሳችሁ ምን ልታተርፉ ነው? ለሀገራችሁ ምን ልታተርፉ ነው? በዚህ ጎዳና ላይ የምትቀጥሉት ትምህርት ውሰዱ። ከታየ ምርጫ ምንድን ነው? ለአብይ መጀመሪያ ምርጫ የማያደርጉ ሀገራት አሉ። ምርጫ ማለት ግዴታ የመጨረሻ ምሽግ አድርገን መውሰድ የለብንም። ምርጫ የማያደርጉ 20-30 ዓመት የተቀመጡ ሀገራት አሉ። ምርጫ አትበሉ። ምርጫ ሳያደርጉ ለ30-20 ምናምን ዓመታት የኖሩ ሀገሮች ስላሉ ምናምን ብሎ ነው። የአማራ ኃይሎች መጥተው አሁን ብልጽግና ሻዕቢያን የመጣብኝ ህወሓት ነው የውጊያ ካርታ ሰጥቶ የሰጣቸው ምናምን እያለ ሰልፍ እያሰለፈ ምርኮኛ እያሰለፈ ሲያሳያቸው ማላከክ የጀመሩት ሶስተኛ ወገን ላይ ነው። አንተ ምን አቅም አለ? ህወሓት ነው ያደረገው። አንተ ምን አቅም አለ? ሻዕቢያን ያደረገው ወደሚለው ነው ሄዱት። ራሱ ነው የፈጸመው። ግን ጥንቅቅ ያለ ራሱ ነው የፈጸመው። ለምን አያሳዩ? ምርኮኛ አለን ብለው ወይ ማስረጃ አለን ብለው ለምን አያሳዩ? ከዚህ ጋር ማንም ያውቃል። ይሄ ማንም ግንኙነት አልነበረው። ያምጣው ነው ጀግና ከሆነ ከእንትና ጋር ተገናኝቻለሁ በማስረጃ ማለት ነው። ሰኝ በመግባቱ የኦሮሞ ትግል ተቋረጠ ወይ ቆመ ወይ አልቆመም? መሰረታዊ ችግር አልተፈታም። ኮንሰርን ከሚያደርጋቸው አካላት ጋር አይደለም ውይይት ያደረግከው። አረ ማርሻ ጻፉልኝ። ብልጽግና ጋር የተቀላቀለው ወደ ቤቱ የተመለሰው ሰውዬ ማን ነበረ ስሙ? ማስረሻ አሉት። አይ ማስረሻቴ፣ እውነትም ማስረሻ ለአብይ አህመድ ጥሩ ማስረሻ ነው። ለአብይ አህመድ ጥሩ ማስረሻ ፋኖን የሚረሳበት። አብይ የወሰዳቸው ሰዎች እንኳን ህዝቡ ቤተሰቦቻቸው የማይሰሟቸው ሆኑ። ወሰዳቸው፣ አረከሳቸው፣ የተማራግፎ ጣላቸው። ሁኔታዎች በሙሉ የሚያሳዩን ይሄንን ነው። ከፕሮፓጋንዳ የዘለለ አንዳች ነገር በሂደት አላተረፉም። እያንዳንዷን እንቅስቃሴያቸውን ላየ ሰው አብይ እኮ ነገ ነዳጅ ይፈልቃል ምናምን ምንድነው ለሽያጭ የሚቀርብበት ቀን ነው፣ እንኳን ደስ ያላችሁ ብሬኪንግ ኒውስ ምናምን ብሎ ከዛ ነዳጁ የለም 7 ዓመት ሞላ። ማን ለምን ብሎ የሚጠይቀው የለም። አሁን ቅርብ ጊዜ ከወራቶች በፊት ታስታውሳላችሁ፣ በቃ እንትኑ የጋዝ መስመሩ ተዘርግቷል ምናምን ሊጀመር ነው በቃ አለቀ ምናምን፣ ከነገ ጀምሮ የፋብሪካ ገለመል ያላሳየ ነገር የለም። ጀስት ጎ ባዶ። የኦዲፒ ስብሰባ ላይ ምንድነው ያለ? ኦሮሚያ ውስጥ ምርጫ ምንም አያስፈልግም። ኦሮሚያን ኦዲፒ ለብቻው ነው መግዛት ያለበት። ከትግራይ እንማር። ህወሓት እኮ 27 ዓመታት ያለምንም ተቀናቃኝ ያለምንም ተቃዋሚ ፓርቲ ነው ትግራይን የገዛ። ስለዚህ ኦሮሚያ ደግሞ ያለምንም ተቃዋሚ ፓርቲ ኦሮሚያን መግዛት አለብን። እንደ ሀገር ደግሞ ለምን ከኤርትራ ራሱ መማር እንችላለን ብሎ በስብሰባ በድርጅታዊ ስብሰባ ላይ ማዕከላዊ ኮሚቴ ስብሰባ ላይ ይህንን ተናገረ፣ አቅጣጫ ሰጠ። አብይና ምርጫ ምንና ምን ናቸው? ሁሉ ነገር ለሱ መሳሪያ ነው። የመንግስት ተቋማት መሳሪያ ናቸው። ከፋፍላለሁ። አሁን የተወሰነ ሰው መውሰድ ትችላለህ። አጠቃላይ ግን ሰራዊት ጋር ድርድር ማድረግ ግን ማለት አይደለም። ፋኖ ምን ማለት ነው? አያውቁትም እንደ የዘመነ ጦር ጎንደር ያሉ ኃይሎች የወሎ ኃይሎች የሆነ ሳምበዲ አምጥቻለሁ በስም የሚታወቅ መቶ አለቃ አገለ የሚባል ተደራድር ያሉ አሁን በሙሉ ከመጡ በየቀኑ እንደዚህ አፍሪካ ህብረት የጠራ ልትደራደር ነው። ሪሊ አረጋ ከበደ ከማስረሻ ሰጠጋ በጣም እልህ አስጨራሽ ድርድር አድርጎ ነው ያመጣው። ራሱ እየመጣው ነው እያለ እየደወላል እንደ ባለው አልሰማነውም እንዴ? አፍሪካ ህብረት በየት በኩል ነው ከፋኖ ጋር የተገናኘው? ሸኔ የሚባል ፖለቲካ ፓርቲ ኢትዮጵያ ምድር ላይ የለም። የኦሮሞ ሸኔ፣ የአማራ ሸኔ የሚባል የለም። ፋኖ ነው የሚባለው። ማስረሻ የሚሰጠው እጅ የለውም። ኦልሬዲ እጆቹ የተሰጡ ናቸው ለብልጽግና። በመጀመሪያ ደረጃ ከብልጽግና የተለየ እጅ አልነበረውም። እጆቹ የብልጽግና ነው የነበሩ። ስለዚህ መጥቶ ለብልጽግና እጅ ሰጠ የሚባል ነገር የለም። እጆቹ ራሳቸው
ብልጽግና ነው የነበሩ። ስለዚህ ማስረሻ ሰገጤ ነው መሰለኝ የሚያሉት። ከ5 ዓመት በኋላ አንደኛ ትሆናለች ኢትዮጵያ ይላል። መንኮራኮር አመጠቅን ገለመሌ ወደ ላይ ላክን አለ። ስራዋን ጨርሳ ተመለሰች። ቻይና ቀባቀባ አርጋ የሆነ ነገር ወደ ላይ ወረወረች። የኢትዮጵያ ባንዲራ አርጋ ላከች። የምትሰራዋን ሰርታ ቻይና ትንሽ አንሳፋ መለሰቻት። በቃ አብይ ይሄን ነበር። በምን እናጭበርብር ህዝብ እንዴት ይላል? አንድ ራሱን መንግስት ብሎ የሚጠራ አካል አንድ ሰው ወስደህ ድርጅቱ እንደ ድርጅት ፈጽሞ የሚታሰብ አይደለም እዚህ ውስጥ የለሁም እያለ መግለጫ እየሰጠ መሪው መግለጫ እየሰጠ ዘኔክስት ዴይ ዜናውን ትቀጥልበታለህ። ታፈርኩ አይመልሰኝ። መጀመሪያስ እንደዚህ ይደረጋል እንዴ? እኔ በበኩሌ ህልም ማንም ሰው ማለም ይችላል። የህፃናት ቅዠት ግን አለ። የህፃናት በልጅነት ጊዜ የምትመኘው ነገር አለ፣ ስታድግ የምትተው። የብልጽግና መሪ የኢትዮጵያ መሪ ለመሆን በጠዋት የተነገረው ነገር አለ፣ አላደገም። ከዛ ውስጥ እሱ የዛ የጨቅላነት ህልም አለ፣ የጨቅላነት ቅዠት፣ የመንጨረቅ ቅዠት አለ። ከዛ አላደገም። ስለዚህ ሁሉ ነገር እሱን ንጉስ፣ ያ የጨቅላነት ህልሙ አንዴ ካገኘው እሱን ለማቆየት ብቻ ነው እንጂ የሚጠቀመው ሌላ ነገር ምንም የለውም። ለምንድን ነው ዛሬ ታዲያ ያው የምታዩት እንትን በአማራ ፋኖ ህዝባዊ ድርጅት በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተደረገ የዘላቂ ሰላም ምናምን ድርድር ይላል። አሁን ሙሉ ስሙን ጠሩት እዚህ ላይ እንደዚህ በሙሉ ስም ተግባቡ የምንለው ለዛ ነው። አጋጣሚ ሆኖ እሱ አይደለም ይሄ የአማራ ፋኖ ህዝባዊ ድርጅት ይሄ አይደለም፣ አባረር ነው የኛ አባል አይደለም ብሎ ዛሬ መግለጫ አውጥቷል። ዛሬ ብቻ አይደለም ባለፈው አውጥቷል። ገና ይሄ ከመደረጉ በፊት ምንድን ነው የሚለው የአማራ ፋኖ መግለጫ? ፋኖ ከኦህዴድ ብልጽግናም ሆነ ከአማራ መንግስት ጋር ምንም አይነት ድርድር አድርገን አያውቅም ይላል። የአማራ መንግስት መዋቅር ከፈረሰ 2 ዓመት አለፈው። ስሙ ራሱ ሰገጤ ጋር ከኔ ማጀ ሰግጥ ምናምን ይባል ሰምተናል አይደለ? አሁን ደግሞ ከነስሙ ራሱ ሰውዬ ማስረሻ ሰግጤ ነው ስሙ። ሰገጤ ነው መሰለኝ። ማስረሻ ሰገጤ ወይ ማስረሻ ሰግጤ ነው የሚባለው። እና ምንድነው ዶሮን ሲደልሏት በመጫኛ ጣሏት ይባላል። ብልጽግና ራሱን ሲያጽናና ነው እጁን ሰጠ ብሎ ከነጭራሹ ከአንድ ማስረሻ ጋራ ኢጋድን ምናምን ጠርቶ ይፈራረማል። በቃ ማስሬ ተልኮ ተሰጠው አልተሳካም፣ በቃ ተባነነ ብሎ እኮ ዞር ማለት ይሻል ነበር። ክሽፈታቸውን በምንድን ነው ሊደብቁ እየፈለጉ ያሉት? ክሽፈታቸውን በምንድን ነው ሊያካክሱ እየፈለጉ ያሉት? ተራ በሆነ ማጭበርበር ግን እያንዳንዱ ነገር ተራ ማጭበርበራቸው ባክፋየር እያደረገባቸው ነው። ማስረሻ ሰጤ በንግግሩ ላይ የሚያስቅ ነገር አይታችኋል። ይኸውልህ ምርኮኛ የሚሆኑ ሰዎች በሙሉ አንድ አፍታ እንኳን እንዲህ አዙረው የሚያስቡበት ህሊና በቃ ይነፈጋሉ። ምን እንደሚያደርጋቸው አብይ አህመድ አላውቅም። ማስረሻ ሰጤ ፒኤልኤፍ እየመጣች ነው ይልና ይሄንን ህገ መንግስት ያመጣች የተከለች ምናምን ይላል ማለት ነው። ኢትዮጵያ መንግስት ተቋማት፣ ፓርቲው፣ ግለሰቦቹ ሁሉ እሱን እንደ ንጉስነት የሚጠቀምበት ነው። ያ ባይሆንማ የሚሰራበትን ቢሮ ማሳመር ለምን የመጀመሪያ ጉዳይ አድርጎ ተያያዘው? የሚሰራበትን ግቢ ያንን 4 ኪሎ ያለውን ግቢ በ2 አጥር መሸፈን ለምን አስፈለገ? ሁሉ ነገር መሳሪያ መሆን አለበት። የእሱን የንጉስነት ህልም በህፃንነት ያሰበውን ከዛ አድጎ ሊወጣ ያልቻለውን የመንጨረቅ ህልሙን ነው መስራት ያለበት። ያንን ነው ማገዝ ያለበት። ለዛ ነው መሳሪያ መሆን ያለበት። አሁን የኢኮኖሚ እድገታችንን ስታዩ በሽታ ታውቃላችሁ አይደለም ያለው። ከአገዛዙ ጋር የምንገናኘው በጦር ሜዳ ብቻ ነው። አፍሪካ ህብረትና ኢጋድ ተገኙበት የተባለው ድርድር በእኛ ስም ተደራደረ የሚባለው ኢጋድና አፍሪካ ህብረት መግለጫ እንዲሰጥበት እንጠብቃለን። ማስረሻ ሰጠ የአገዛዙ ተልዕኮ ይዞ ሲንቀሳቀስ ተደርሶበት ከአመራርነትና ከአባልነት የተባረረ ሰው ነው። ይሄ የፋኖ መግለጫ ነው። ተመልካቾች ቅቡልነት የለው መንግስት ወታደር ቢኖርፍ ልዩ ኃይል ቢኖር ዋጋ የለው መሬት ላይ ጠብ የሚል ውጤት እንደሌለው ማሳያ ነው። ደቡብ ክልል ከካድሬው ውጭ ህዝቡ በፍጹም ሙሉ በሙሉ ተስፋ ቆርጧል። በብልጽግና ካድሬውም እኩል አይደለም። ካድሬውም ተጠቃሚና የማይጠቀም ይባላል። በገንዘብ ከፍተኛ ገንዘብ የሚረጭ ገንዘብ አለ። እኔ ቋስኪኝ እኮ ነው በጣም ነው የሚያስቀኝ። እኔ እንደዚህ ያለ ነገር ኢትዮጵያ ስለገጠማት ግን በጣም አዝናለሁ። ኮሜዲያኖች እኮ በቃ ህዝብን ማሳቅስተዋል። ብልጽግና ህዝቡን በጣም ስለሚያስቀው በድንቁርና ኮሜዲያኖች ሁሉ ስራ ትተው ሄደዋል፣ ወደ ሌላ ነገር ተሰማርተዋል። ለመሆኑ ብልጽግና መንግስት ነው? ከግለሰብ ጋር የሚደራደር ከግለሰብ ጋር የሚፈራረም ሂዶ አገለግላቸዋለሁ የሚላቸው እኮ ኦህዴዶች ከዚህ ህገ መንግስት ላይ 1 ፊደል አይቀነስም የሚሉ ናቸው። ዶክተር አምባቸው ወደዳችሁም ጠላችሁም የአማራ ህዝብ በፈለገው መንገድ ይሻሻላል ሲል አብይ አህመድ ለአንድ ክልል ብለን አናሻሽልም የሚል መልስ ሰጥቶ ዶክተር አምባቸውን አስገድሏል እኮ። ብርሃኑ ጁላና እነ ይልማ መርዳሳ የሚመሩት መከላከያ እኮ ነው ይህ ህገ መንግስትማ ማንም አይነካውም ብለው የሚጠብቁት። አሁን ግን የሚያስጠብቀው ያለው ጋር ነው እየታገልክ ያለኸው። እዛ ያለውማ በቃ ሄደ ተሸንፏል፣ ዱቄት ሆኗል እኮ ተባለ፣ በሻሻ ነው እኮ ተባለ። ከዚህ ህገ መንግስት ውጭ ወደ ውጭ ብሎ ከዚህ ፌዴራል ውጭ ምናምን ስርዓት ውጭ ወደ ውጭ ብሎ የሚጠብቀው እሱ ነው። አዲስ አበባ አካባቢ ሻሻ የለምና ኢኮኖሚ ማደጉን በሽታ ታውቃለህ። ቤትህን
ባዶ ቤት ምልኬሳ፣ ባዶ ቤት አጸዳህ ማለት ጠገብክ ማለት አይደለም። ባዶ ቤትህን ጠራረከው ማለት በለጸክ ማለት አይደለም። ነገር ግን ከመጀመሪያው ቀን ጀምሮ እቺ የጨቅላነት ህልም እሱ ስላላደገ ልክ እንደ ቶይ ወይም አሻንጉሊት እንደተሰጠው ህፃን ነው የሚይዘው። ቢሮውን ባስመረቀ ቀን አውሮፓ አምባሳደሮች ተጠርተው ነበር። ከዛ ውስጥ ምክትል ተጠሪ የነበረች አንዲት ስዊድናዊት ሴት ነበረች። እሷ መታ ምንድነው ያለችው? ከዛ ከወጣች በኋላ መታ ቪዲዮ ምናምን እየከፈተ ቴሌቪዥን እያከፈተ ሲያሳያቸው ነው የነበረው እና your prime minister is like a baby with a new toy ነው ያለችው። በካድሬዎች አካባቢ የሚረጭ ገንዘብ አለ እና ህዝቡ ሙሉ በሙሉ ይሄ መንግስት ከዚህ በኋላ መንግስት አይደለም ወድቋል የሚል ግምገማ ላይ ደርሷል። ውስጡ አሳምኗል። ይሄ መንግስት ሆኖ መቀጠል አይችልም የሚለው ማለት ነው። ካድሬዎቹ ከባድ ዘረፋ ላይ ናቸው ያሉት። የሲዳማ ክልልም ፕሬዚደንቱ ሙስና ላይ ናቸው። እዚህ አሜሪካ የገዙት ህንፃ አለ። ጠቅላይ ሚኒስትሩ ዝረፉ የሚል ራሱ ስለሆነ ማለት ነው ገንዘብን የማሸሽ ማለት ነው እና ከባድ የሆነ ዘረፋ ላይ ተሰማርቷል። የደቡብ ክልል ካድሬዎች፣ ወታደራዊ አመራሩ አሁን ከባድ የገንዘብ ዝርፊያ ላይ ናቸው። ጀነራሎቹ የኢትዮጵያ ብር እየረከሰ ያለው የመከላከያ ሰዎች ጀነራሎችም ባለስልጣናትም ገንዘብ እያሸሹ ስለሆነ እና ይሄ ሰውዬ ቆይ እንጂ ሰግጤ የሚባለው ማስረሻ ሰግጤ ፋኖ ከሆነ ታዲያ የት አሉ ሰራዊቶቹ ከጀርባ ያሉ? ይሄን ሁሉ ሰራዊት አብይ አህመድ አፍስሶ ድሮን ምናምን ሲል የነበረው ከአንድ ማስረሻ ጋር ነበር የሚታገሉ አብይ አህመድ እንዴ? በዚህ አይነት ያ ሁሉ የአብይ አህመድ ሰራዊት ያ ሁሉ የአብይ አህመድ ጀነራል ከአንድ ማስረሻ ጋር ነበር የሚታገሉ። ከሱ ጋር አብረቁመ 87 ትላለህ እንዴ? የሚሉት ፖለቲካ ነው ሊሆን የሚችለው። አሁን ግን የሀገሪቷ ኢኮኖሚ ኦህዴድ እጅ ላይ ነው። መከላከያውም ደህንነቱም ኦህዴድ እጅ ላይ ነው ያለው። አንተ አሁን ላለው ፌዴራል ስርዓት ትላለህ እንዴ? ኦህዴድ እኮ ወሎ ሰሜን ኦሮሚያ ነው ብሎ እኮ ነው እየተዋጋ ያለው። 87 ሂደህ ከቲፒኤልኤፍ ጋር ትከራከራለህ እንዴ? ያንን ቶ አዲስ አበባ የኛ ናት አትገባም ብለው አባይን መሻገር እኮ አይቻልም። ማስረሻ ሰጤ ከድቶ ስለሄደ ለባዕዴን ሰረንድ ካረክ በጠባቂ አዲስ አበባ መሄድ ይፈቀድልሃል መጠቀሚያ ስለሆንክ። ከዛ ውጭ ግን የአማራ አርሶ አደር አባይን ተሻግሮ አዲስ አበባ መሄድ ተከልክሏል። የ87 መከራከሪያ ታመጣለህ እንዴ? እና አላደገም ነው የምልህ። ሰው ያቺ ህልም አለች፣ ቋሚ ህልም። ከዚህ አያድግም፣ እሱ ምንጊዜም አያድግም። ስለዚህ የኢትዮጵያ መንግስት ተቋማትም በግብር የሚሰበሰበው ሁሉ ነገር ለሱ መሳሪያ ነው። ይችን ነገር ለማሳከት ካላደገበት ህልም የጨቅላነት ህልም ከዛም ለማደግ የማይችልበት ህልም ከዛ ለመውጣት ስለማይችል ለዛ ነው ሁሉ ነገር መሳሪያ የሚሆነው። ይህንን ሕዝቅኤል ሰውየውን ስለማይወደው ነው ይሄንን የሚለው ብላችሁ አትበሉ። ማስረጃ እየሰጠኋችሁ ነው። በማስረጃ ነው የምናገረው ያለው። ወደ ዶላር እየመነዘሩ በብላክ ማርኬት ገንዘብ እየመነዘሩ ወደ ውጭ እያሸሹ ስለሆነ ነው። 100 ምናምን ሚሊዮን ወደ አሜሪካ ያሸሸች የጀነራል ሚስት አለች እኔ ማቃሰብ እና ብላክ ማርኬት ካለው ገበያ 20 ብር ጨምራ ነው። የመከላከያ ሰራዊት አንድ ጀነራል ሚስት ነች። ወታደሩ ደግሞ በሌላ በኩል ትልቅ ችግር ውስጥ ነው ያለው። የወታደር ደግሞ ታውቁታላችሁ። የተራ ኮልኮሌ ወታደር ግን በሰሜን ወሎ የሚዋጋው፣ ጎንደር የሚዋጋው፣ ደምቢዶሎ የሚዋጋው፣ ሰሜን ሸዋ የሚዋጋው ግን 3 ወር 4 ወር ደሞዝ የማይከፈላቸዋል። ደሞዝ ከተባለ ደሞዝ አይደለም። ኢንፋክት 3000 4000 የሻይ ምናምን ነው እንጂ ደሞዝ አይደለም። ይሄ ወታደሩ ከባድ ተስፋ የመቁረጥ ስሜት ውስጥ ነው ያለው። ይሄ መረጃ አይወጣም። ፋርሴው ላይ ይሄን አይወጣም። ታዲያ ማስረሻ ፋኖ ከነበረ አርሚ ከነበረው የሚከተለው ነገር ከነበረው እሱ የሚከተለው ኢንፍሉዌንስ የሚያደርገው ነገር ከነበረው የታሉ ታዲያ? እነሱ ጎስት ናቸው። ከማስረሻ ጀርባ ያሉት መንፈሶች ናቸው። ጎስት ነበር የሚመራው። ታዲያ እንዴት ነው ብቻውን መጥቶ የሚደራደር ብቻውን መጥቶ እጅ የሚሰጥ? ታዲያ ብልጽግና ዝም ብሎ በቃ ከጎስቶች ጋር ነበር የሚታገለው ይሉ ዘመን። አማራው አይሄድም፣ አዲስ አበባ እንዳይገባ ተከልክሏል። 1 ሚሊዮን አማራ ባለፉት 7 ዓመታት ውስጥ 1 ሚሊዮን በላይ ከኦሮሚያ ብቻ ተፈናቅሏል። እርገው አስወጥቶታል። ኦህዴድ አሁን በአማራ ላይ የዘር ማጥፋት ወንጀል እየፈጸመ ነው ያለው። ዘጋርዲያን የነገረህ እኮ በጅምላ እየፈጀ ነው ከተባለው ስርዓት ጋር ሆነ ከኦህዴድ ጋር ለምን እነ ሽመልስ አብዲሳ ጋር ተቀላቀልክ ስትባል በ87 ህገ መንግስቱን ያጸደቀው ህወሓት ነው ይዞት የመጣው የሚል መከራከሪያ ይዘህ ፖለቲካ ትሰራለህ። የመንግስት ገንዘብ ያለመደረሰኝ አይወጣም፣ የመንግስትን ገንዘብ አትጠይቁኝም ብሎ ለፓርላማ የሚናገር የመንግስት መሪ ነው ያለው። የእያንዳንዱን ሰው ባለ ንብረት የሚባለውን ገበታ ለሸገር፣ ገበታ ለሀገር፣ ገበታ ለምንጥስየው እያለ እያራቆታቸው ነው። ያ ሁሉ የሚጠቅመው እሱን ነው መሆን ያለበት። አሁን አንተ በአንድ ጊዜ ስትናገር ነው የነበረው ስለ ኦቪድ ኢንዱስትሪ በሙሉ በኢትዮጵያ ውስጥ ያሉት ኢንዱስትሪ በእርሻ፣ በኮንስትራክሽን፣ በሰርቪስ፣ በኢንፍራስትራክቸር፣ በባንኪንግ፣ በፈለከው ሁሉ ውስጥ እሱ ነው የገባው። ለምን እሱን ነው ማገልገል ያለበት። ፋርሲ ብላ የኔ ወታደር እኮ ተስፋ ቆርጧል ብሎ ያወጣ። አብይ መውደቁ ያውቃል። ሲስተሙ በቃ ፓራላይዝድ መሆኑ ያውቃል።
ከአገልግሎት ውጭ እንዳለ ያውቃል። ከ4 ኪሎና ከቦሌ በስተቀር ምንም የሚያስተዳድረው ነገር እንዳለ ያውቃል። የሚያስተዳድረው ነገር የለም። አማራ ክልል አያስተዳድርም። ዘጋርዲያ ሰሞኑ ያወጣው 70% አማራ ክልል ፋኖ ነው የሚያስተዳድረው። ዘጋርዲያ ነው ራሱ ሄዶ ያየው ነው። ትግራይን አያስተዳድርም፣ ምንም የለው። በተለይ ደግሞ አሁን ምንም የለው። በዛው ልክ ደግሞ ኦሮሚያን ተመልከት፣ አያስተዳድረው። ዶክተር ሚልኬሳ እዚህ ሚዲያ ላይ ሰሞኑ ያደረገው ቆይታ ላይ ምንድን ያለ ብልጽግና እኮ አንተ ብቻ ነው ያለኸው፣ ብልጽግና ካንተ በኋላ ምን ሊሆን ነው? 2 ዓመት በሙሉ እንዲህ ያንቀጠቀጡት፣ አንዴ ምግበይ ገብቶ ታገለላቸው፣ አንዴ ምናምን ኤርትራ ከጀርባቸው አለች፣ አንዴ ምናምን የሚባለው ታዲያ ጎስቶች ነበሩ እንዴ? እኔ እኮ በጣም ነው የሚያስቀኝ። ብልጽግናዎች ነው ያቸው። ታንክ ዩ ፎር ካሚንግ ብልጽግናዎች። ቆዩ፣ አትውጡ፣ እውቀት ታገኛላችሁ። ያው እናንተ አካባቢ ድንቁርና ስለሆነ ያለው ቆዩ፣ እዚህ አካባቢ የሚጠቅማችሁ ነገር ታገኛላችሁ። በማስረሻ ሰጤ እጅ መስጠትና ተፈራረመ የሚል ድራማ ላይ ማን አስተያየት ሊሰጥ መጣ መሰላችሁ? ታጋይ ኦርቶዶክሱ ላይ ጄኖሳይድ አልተፈጸመም ብሎ መግለጫ የሰጠው ሰውዬ ማለት ነው። ታጋይ ኢቲቪ ላይ ቀርቦ ማብራሪያ እየሰጠ ነው። አርሲ ኦርቶዶክሳውያን አለቁ ተፈጁ ሲባል እየታየ አይደለም ብሎ የካደው ሰውዬ የሰላም አማራጭና አፋሃድ የሚባለው ድርጅት አያችሁ ተዘጋጅተውበታል። ወርቅነህ ገበየሁ ተነግሮታል። ኢጋድ ላይ አንተ ይህን ትሰራለህ፣ በኢጋድ ገጽ ላይ ተለጥፋለህ፣ እንደዚህ ታደርጋለህ፣ ይህን ስራ ከፋፍለዋል። ስራ ታጋይ የሃይማኖት ጉባኤ ላይ ያለ አንተ ይህን ትሰራለህ ተብለዋል። እየተነጋገሩ ነው። ገንዘብ የማያደርገው የለም። አገሪቱ፣ ህዝቧ፣ ተቋማቱ በሙሉ እሱን ነው ማገልገል ያለበት። ምርጫ ምንድን ነው አይደል ያልከው? ምርጫ መጀመሪያ ያንን ስልጣን በምን አድርጌ አጠነክረዋለሁ ነው። የሚመጣው ደግሞ ምርጫ የሚደረግ ከሆነ የሚቀጥለው ምርጫ ደግሞ ያንኑ ለማጠናከር ነው መሆን ያለበት። ሌላ ነገር የለውም። እሱ ምርጫም መሳሪያ ነው። ያንን የጨቅላነትን ህልም ለማቆየት ለማስቀጠል የሚጠቀምበት ምርጫ ይሄ ነው። አሁን ያሳየኸው ቪዲዮ የሚነግርህ ይሄንን ነው። ገና ከመጃው ምርጫ ለማድረግ አልፈለገም። እሱ ምንድነው ደግሞ ለኢትዮጵያ ምርጫ ምንድነው ደግሞ ነው ያለው አይደለም። ስለዚህ ምርጫ የሚያደርገው እኮ ለምርጫ አይደለም፣ ህዝቡ እንዲመርጥ አይደለም። በግለሰብ ላይ የተንጠለጠለ ብልጽግና አንድ ፓርቲ ምን ሊሆን ነው ብዬ ስጠይቀው እኔ ከሌለውማ አንተም የለህም፣ ኦሮሞም የለም፣ ኢትዮጵያም የለችም አለኛል። በዚህ ደረጃ ነው ሰው የሚያየው። እኔ ከሌለው አንተ የለም፣ ኦሮሞ የለም፣ ኢትዮጵያ የለችም ብሎ ነው የሚያስበው። አብይ መንግስት እንደ መንግስት ሆኖ መቀጠል ስለማይችል በየጊዜው ማሰልጠኛ ይሰጣቸዋል ለካድሬዎቹ። ሞራል ግንባታ ማለት ነው፣ የማነቃቂያ ነው። አሁን ማነቃቃት ችግር የለበት። ሁሉ ማነቃቂ እኮ ማነቃቃት አሁን ትምህርት ያስፈልገዋል የለም እኮ። ዩቲዩብ ላይ መከታተል፣ ቲክቶክ ላይ አነቃቂ ንግግሮች የሚናገሩ አሉ፣ ፈረንጆች አሉ፣ አፍሪካውያን ጥቁር አፍሪካውያን አሉ። እነሱ ኮት ማድረግ ነው፣ እሷን መተርጎም ነው፣ ከዛ በፓወርፖይንት ማስቀመጥ ነው። 20 ሚሊዮን አባላት አለው የሚባለው ብልጽግና ከአንድ ማስረሻ ጋር የሚደራደረው ኢጋድ የሚባል ነገር ከአንድ ማስረሻ ጋር መሳቅ አይደለም። ኧረ እንደው የትጀል ፈንዳለች ሴትዮዋ። በጣም ነው የሚያስቀኝ። ኤኒዌይስ ለቀረው ህዝብ ግን ከብልጽግና ድንቁርና ውጭ ላለው 99% ለሆኑ ለኢትዮጵያ ህዝብ ግን ማስረሻ ሰግጤ የሚሰጠው እጅ የለውም። የፕሮፓጋንዳ ማሽኖች አሁን በዋነኛነት ያነጣጠሩት ምን ላይ ነው? አይታችሁ ከሆነ አማራውን ወያኔ ይበጣልህ፣ ሻቢያ ታሪካዊ ጠላት ነው። ኦህዴድ ከሻቢያ ጋር ሲታረቅ ደግሞ ሻቢያ ለዘላለም ይኑር ቀለበት ያደርጉለታል። የአብይ የፕሮፓጋንዳ ማሽኖች አማራ ትግል ውስጥም ያኛውም ሆነው ነው እየሰሩ ያሉት። በቅንጅት ነው እየሰሩ ያሉት። እናበው ነው እየሰሩ ያሉት። ተመልከት፣ አዲስ አበባ መግባት የከለከለህን ትተህ 87 ይሄንን አመጣ ነገር ላይ እንዴት ነው የምትቸከለው ነው። አሁን የመጣችው መከራከሪያ ግን ኦህዴድ ጨፌ ላይ ኩክ ያደረጋትን ፖለቲካ ተቀባብለህ ታራምዳለህ እንዴ? በህልውና ትግል ውስጥ ሆነ ምርጫ የለም። አሁን ከሱ ውስጥ እሱን እንድትመርጥ ነው። ስለዚህ ምርጫ ለአብይ ምንድን ነው አይደል ያልከኝ? ምርጫ ለአብይ መሳሪያ ነው፣ ሌላ ጉዳይ ነው። ምርጫ ለማካሄድ ሚኒመም ዝግጅቶች ያስፈልጋሉ። ሚኒመም የሚባለው ሰላም ሊኖር ይገባል። በድሮን እየተደበደበ ህፃናት ትምህርት ቤት ውስጥ እየተገደሉ በየቦታ የምንሰማው ሬሳ በየአደባባዩ እየታየ በአህያ አስጭኖ እያሳየ ሰውን እንደው ሰብስቦ እናት አባቱን ቁጭ አድርጎ የሚረሽንበት ሚሊሻውን እንደፈለገ ሰው እንዲገል የተደረገበት ጊዜ ጥሩ አነቃቂዎችን ፎሎ ማድረግ ከዛ በኋላ ሄደ ቁጭ አድርጎ እንትን እያነበቡ መናገር ነው። ካድሬ ደግሞ ኖት ይይዛሉ። ኖት የሚይዙት ሰዎች ደግሞ የተማሩ ጭምር ናቸው። በነገራችን ላይ ሰውየው ሼክስፒር ኮት ያደርጋል። ሼክስፒር እንዳለው ይላል አብይ አህመድ። ልክ ፊሎዞፈሩ የሚባለው እዚህ ቦስተን መጥቶ ከሚስቱ እህት ጋር ተኝቶ የተገኘው ሰውዬ ኢማኑኤል ካንት፣ ፕሌቶ፣ ሶቅራጦስ እያለ የሚውለው ማለት ነው። ለኢንተርቪው ስቴፕ ባይ ስቴፕ 1 2 3 ተደርጎ ነው ፔጅ የሚያደርገውና መሀል ላይ እንዳጋጣሚ ጋዜጠኛው ነሸጥ አድርጎት በኋላ መጠየቅ ያለበት በኦርደሩ መሰረት ያልጠየቀው ካለ ኖ በመስመሩ ኒዳ በአቀማመጡ ኒዳ ይሏል። እኔ ያየሁት ነው። እጆቹ ከመጀመሪያው የብልጽግና የነበሩ ባይሆን ለፋኖ እጁን ሰጠ ቢባል እንኳን አንድ ነገር ነበር። ሰውየው ከመጀመሪያውም
ብልጽግና ነው የነበረው። ሲታወቅበት ነገሮች ሲፈርስበት በቃ የትም ሊያመልጥ እንደማይችል ሲያቀው ሲባረር ተመልሶ ወደ አባቱ መጣ። አለቀ ደቀቀ። ሌላ ታሪክ የለም። እጅ ሰጠ ምናምን አለ። ከፋኖ ጋር ተደራደረ፣ ከፋኖ ጋር ተፈራረመ። ማስረሻ አሁን ቀጥሎ የሚያደርገው እንቅስቃሴ አገራዊ ምክክር ኮሚሽን የሚባለው መጥቷል። አገራዊ ምክክር ኮሚሽን እንዴው የሚገርም እኮ ነው። ከኢዜማ አንድ ነብራራ አለ ማህበረ ቅዱሳን ምናምን ነኝ እያለ ሲል የነበረ በጣም ነውረኛ ዮሐንስ የሚባል ሰውዬ ደንበኛ አማራ ጥል በቃ ብርሃኑ ነጋ እግር ፈጣቢ ነው። ለሚፈልጉት ፕሮፓጋንዳ እየጠሩ የሚያስጨፍሩት ማለት ነው። ኢዜማ ብርሃኑ ነጋ የቀረው እሱ ነው። በቃ አገራዊ ምክክር ኮሚሽን ምናምን ብለው መጡ። ምን ሊሉ በአስረሻ ሰጤ ብቻውን እንደመጣና እነሱ ብለው ሽማግሌ ብለው ምኑም እንዳልተሳካላቸው ያውቃሉ። ጦራው ድማ የሆነው አማራ ክልል ኦሮሚያ ክልል የሆነበት አሁን ዝግጅት እንኳን የሌለበት ምርጫ እናካሄዳለን እየተባለ ነው። ሌላው ቢቀር ኢትዮጵያን ዳር ድንበር እንኳን ማስከበር ያልቻለ መንግስት፣ ዳር ድንበሩን ማስከበር ያልቻለ የኢትዮጵያ ጦር አሁን ደግሞ ሌላ ሀገርም ወርሬ ወደ ማስመልስልሃለሁ ይላል። ለምን ደቡብ ሱዳን የወሰደበትን ወረዳ አታስመልስም? ለምን ሱዳን የወሰደብህን አታስመልስም? ለምን ዳር ድንበሩን አታስከብርም? መጀመሪያ ከዛ እሷን ለመመለስ ፔጁን ያገላብጣል እንዲህ እያለ ኦልሬዲ ጽፎ ገብቶ ማለት ኖት ለቃለ መጠይቅ እና ይሄ ሰውዬ አብይ ማለት ነው የድሮ እንትኖችን እያነበበ ሰውዬው እኮ ለካ ያውቃል፣ የሕክምና ቋንቋም ያውቃል፣ የኦክሲጅንና በቃ ሃይድሮጅን ምናምን ብሎ ወተር መሆኑ ያውቃል እና የካርቦን ዳይኦክሳይድ ምናምንም ሲፈላሰፍ ምናምን ይሄ ከ7ኛ ክፍል ዘሎ ቁጭ ያለ ሄደ ሰው ኬሚካል ኤሌመንቶችን ገና 9ኛ ክፍል ምናምን ሄደን የኬሚስትሪ የተማርነውን ኮንፊገሬሽን 11ኛ 10ኛ ላይ የተማርናቸው ኮንፊገሬሽን በምን ስተነትና ያዩታላችሁ። ምንም ያውቀው ነገር የለም። አልተማረውም። አንደኛ ሳይማር አላቆም ነው የሚባለው። እኔ የማላውቀው ፊልድ እኔ ለምን ብዬ ተነትናለሁ? እና አብይ አህመድ የወሮ በላ መንግስት የ7ኛ ክፍል ተማሪ የሚመራት ሀገር እንደዚች አይነት አመለካከት የምትወጣው ከ7ኛ ክፍል ድሮፕ አውት ብቻ ነው። አብይ አህመድ አለ 7ኛ ጨ የሚባል ክፍል ውስጥ የነበረው አለ ከክፍሉ ልክ ኤቢሲዲ እንደሚባለው ላይክ 7ኛ ኤ 7th ግሬድ ቢ ምናምን እንደሚባለው አብይ አህመድ የነበረበት ክፍል አለ 7ኛ ጨ የሚባል ክፍል ነበር። ከ7ኛ ጨ የወጣ ሰው አገርን ሲመራ ይሄ ነው የሚሆነው። ከአንድ ግለሰብ ጋር ይፈራረማል። ይሄ ሀገራዊ ምክክር ኮሚሽን የሚባለው የዱርዬ ስብስብ በራሱ የነውረኞች ስብስብ በራሱ እንዴት ራሱን እያጋለጠ እንደሆነ የበለጠ ተመልከት። የሚያስቀው እኮ እዚህ ሲመጡ እኮ ደብዳቤ ልከውልናል እኮ ደብዳቤ። በጣም እኮ ቀልደኞች ናቸው። እንድትሳተፉ እንደዚህ ምናምን እንፈልጋለን። እህቶቻችን ወንድሞቻችን ኮንሰንትሬሽን ካምፕ ተቀምጠው በየእስር ቤቱ ተቀምጠው ወገኖቻችን በግፍ እየተገደሉ እያየን ከዛ እዚህ ኩክ ለምታደርገው ፖለቲካል መተን ልናዳምቅልህ እሱን እንደዛ በምንድነው ህሊናውን የሸጠ ያከራያለልህ ከረባቱን እያረገ ሄደ በከፈልከው ልክ የሚዘምርልህ አለ። እነሱ ተገኝተውላቸዋል። እነሱ አጨብጭቧል። ይህንን የምለው ለምንድነው የትጥቅ ትግል አገሩን በሙሉ እየናጠ ባለበት ውስጥ ጦርነት በየቦታው እየተካሄደ ባለበት ውስጥ በተለይ በኦሮሚያ፣ በአማራ፣ በትግራይ አሁን ጦርነት ያላለቀበት ይሄ እያለ ይሄ አንሰርቲኒቲ በብዛት እያለ ህገወጥነት በሰፊው ባለበት አገር በዚህ ከባቢ ውስጥ ይቻላል ነው ያለው የብልጽግና ፕሬዚደንት ወጥቶ አገር ለማፍረስ ብላችሁ ነው እንጂ ይሄ ምርጫ ካልተደረገ እና እሱ ፕሬዚደንት ካልሆነበት እኮ አገር አትኖርም ነው የሚለን ያለው። አገር ልታፈርሱ ነው ይሄ ምርጫ ካልተደረገ። ኢትዮጵያ ህዝብ ራሱ ምርጫ ለውጥን ያመጣልኛል ብሎ የሚያምንበት ደረጃ ላይ ስለሌለ የምርጫ ፍላጎት የለውም። ሰውየው የሁሉም አዋቂ ነው። ፍልስፍና ይፈላሰፋል፣ ኢኮኖሚ ይተነትንላቸዋል። ማክሮ ኢኮኖሚ ማለት ምንም ያውቁ ነገር የለም። ግን ሸምድሮ ይመጣና ቃላቶች ዘው ብሎ ጣል ያደርጋል። የምሁራን ቃላት ዘው ያደርጋል። እዚህ አሜሪካ በመጣ አሁን አይደለም ድሮም ጭምር ልክ ጠቅላይ ሚኒስትር ሆኑ ዶክተር አብይ ሲባል ተመልካቾች ይሄ አነቃቂ ንግግር ዋጋ የለውም። ጌታቸው እንደሆነ ገና መሪ መሆን መቻል አለበት። ሄዝ የት ቱ ፕሩቭ ብሎታል። ገና ማረጋገጥ አለበት። መሪ መሆኑን ገና ማረጋገጥ አለበት። እስካሁን መሪ አልሆነም ብሎታል። ማስረሻ ሰጠ። ባለቀ ሰዓት እጅ ሰጠ። ይታወቅ ነበር። እየታገል አልነበረ። የፋኖ ገንዘብ ምናምን እንትን ያደርግ ነበር። ቀጥፋል። እሱም ደግሞ ቤዝ የለው፣ መሰረት የለው፣ ሰራዊት የለው፣ የፖለቲካ ፓርቲ የለው፣ ነቲንግ ከተባረረ ምንም ማረፊያ የሌለው ጎጆውን ጥሎ እንደሚሄዱ ወፍ የሆነ ምንም መግቢያ ማረፊያ ከሌለው ሰውዬ ጋር ቁጭ ብሎ ይፈራረማል። አቤት 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 ውርደት! አቤት ውርደት! አቤት ውርደት! ይብላኝ ይብላኝ ለብልጽግና ተከታዮች፣ ይብላኝ ይብላኝ ለአባላቶቹ፣ ይብላኝ በዚህ ደንቆሮ ለሚመሩ። እኛማ ከውጭ ሆነን እየተዝናናንበት ነው። በጣም እየሳቅን ነው፣ እየተንከተከትን ነው፣ በደስታ በፈገግታ። ድፍረታችሁ ግን እኛ ጋርም ደብዳቤ ላካችሁ ደፋሮች። በጨው አጥበው አይናቸውን ሞከሩን እኮ ደብዳቤ ልከው እንዲገኙ ምናምን ብለው ኧረ እናንተ አንቱ ብላችሁ አክብራችሁ ምናምን እንደሱማ ዋና ሰውያችሁ ራሱ ሞክሮ የለ እንዴ? አቀባበል እናድርግ፣ ሰልፍ እናዘጋጅ፣ ምንትን እናድርግ፣ ምናምን እናድርግ። ምን ያላላችሁት ነገር አለ? ሰልፍና ጭብጨባ ቢገዛ ይኖሮ መጣላችሁ ነበረ። ኖ ዌይ። ምን ኮራው በዛ ነው።
የገቡት ጭቃ ውስጥ እዛው ገብተው ይነከሩ፣ እዛ ይሞክሩ። እኛ ቁርተን እዛ ውስጥ ልንነካከር ልንቦካ አናስበውም ፈጽሞ። በጣም ፋኖ ይሄን ሰውዬ አኮሞዴት ለማድረግ ብዙ ጥረት አድርጓል። ሰውዬው አልነበር አንድ ጥይት ሳይተኩስ ወደ ብልጽግና ሄዶ በአፍሪካ ህብረት ስም አደራዳሪ ብሎ ሄዶ እጅ ሰጠ ተባለ እና ተደራደር። በጣም በከባድ ድርድር አደረኩኝ ይላል አፍሪካ ህብረት። አፍሪካ ህብረትም እኮ ፖስት አደረገች እኮ በፌስቡክ ፔጁ ምናምን ሄዶ ቬሪፋይድ በሆነ አፍሪካ ህብረት አደራደርኩኝ ከአማራ ፋኖ ህዝባዊ ድርጅት ጋር አደራደርኩኝ ብሎ በትክክለኛ ስሙ ጠራው። በነገራችን ላይ ሽፍታ የአማራ ሸኔ ሲባል የነበረው የአማራ ኃይሎች ህዝባዊ ድርጅት አለው። አፍሪካ ህብረትም ጠራው። ስክሪን ላይ በትልቁ አደረገው። ወደሽ ነው ወይ ቆማጢት ያለ ለዛ ነው በስሙ ትጠራዋለህ ገና ነው። እንደዚህ ማሉ ደንቆሮች በ21ኛው ክፍለ ዘመን ይኖራሉ እንዲህ እያለ ነው እና ማስረሻ ምናምን ማስረሻ ሰግጤን እንኳን ወደ ቤተሰቦች ተቀላቀልክ እንኳን ነፍሴን አውጭኝ ብለህ ፈርጥጠህ ወደ ብልጽግና ገባህ ነው መባል ያለበት እንጂ እጅን ሰጥሃል ለመባል ያለበት። አስገራሚና አስቂኝ አስደናቂ ነው። ማስረሻ ሰጤ ምን ሊቀጥል ነው? የሀገራዊ ምክክር ኮሚሽን የሚባለው አለ አይደል? እዛ የሀገራዊ ምክክር ኮሚሽኑ አካል ሆኖ ከዚህ በኋላ አፋሕድን ወክሎ ሀገራዊ ምክክር ኮሚሽኑ ጋር ተገኘ ምናምን እየተባለ መግለጫ እየሰጠ ምናምን ሊቀጥል ነው ብቻውን። ማስረሻ ኢህአዴግ ቅንጅትን ላየለጫ የሚሶ ቅንጅትን ወስዷል ምናምን አለ። መሳቂያ ሆኖ አበቃ። የለጫ የሚሶ ቅንጅት እንዴት ሊሆን ይችላል? አሁን ማስረሻ ጫሚሶ ሌላ ነገር እኮ የለም። በማስረሻ ጫሚሶ ባየለ ጫሚሶ ቅንጅትን ወስደህ ቅንጅት የሚል ምናምን ብራንድ አድርገህ ለመሄድ እንዳልተቻለ ሁሉ በማስረሻ ጫሚሶ የሚወሰድ አፋሕድም የለም። አከተም